ትሬንድ ፕሮፌሽናል ተጠባቂ 41 ሌቭል ጊፍተርም ነኝ እኔ ጋር አንደርስታንድ እኔ ራሱ እኔ እኮ ካንተ በልጣለሁ። ምክንያቱም እኔ እንትን አይደለም አዝወይኔ ገመር አይደለም፣ ግን ካንተ ሌቭል በልጣለሁ። ሌቭል በልጣለሁ። ኦፍ ኮርስ አንተ እኮ ተዘብዝፈህ 5 ዓመት ሙሉ 7 ዓመት ሙሉ ቲክቶክ ላይ አበባ እንደ አበባ ስትል የከረምክ ሰው እያያችሁት ሞጣ ቀራኒዮ 25 ሌቭል ነው። 25 ሌቭል ይኸው 25 ሌቭል አንተን እኮ በልጣለሁ። እኔ እኮ ጌመር አይደለሁ እበልጣለሁ። በምንድን ነው 25 ሌቭል ነው? ይኸው ነገርኩህ እኮ እበልጣለሁ። አንተ እኮ ስራ ጌም ነው። ሉክ ለማህይሞች አይገባቸውም። ማህይም ስትሆን ስማ፣ ማህይም ማለት ምን ማለት ነው? ማህይም ማለት ፕሮፖርሽናል የማይገነዘብ ሰው። ማሜ ማለት 41 ሌቭል ነው። ሉክ ነገርኩህ። አንተ እኮ ጌመር ነህ። እኔ ጌመር መስከረልኝ አይደል? 25 ሌቭል 30 ሌቭል ነው የሚበልጠው ወይስ 50 ሌቭል? 30 ነው የሚበልጠው። ምክንያቱም እኔ የተጫዋች አይደል ጌመር አይደለሁም። ስለዚህ ነው የሚበልጠው። አንተ ስራውን ጌመር ኖ በተርቲብ እናውራ። ከ30 ሌቭል ከ50 ሌቭል 30 ሌቭል ይበልጣል ነው ያልከው? ይበልጣል። አንድ ጌመር ለምሳሌ 100 ሌቭል ቢኖረው እንኳን አንድ የማይጫወት ሰው ሰማ አንድ የማይጫወት ሰው 25 ወይ 20 ካለው ያ ነው የሚበልጠው። ለምን አይጫወትማ? ጌመር አይደለማ። ስለዚህ አንተ የወደድክ ነው ማለት ነው። ስንት ነው አንተ? ኦኬ ወደድክ ነው። ስንት ነው ሰውዬ? እንትን 41 ነው። እና ይሄ እኮ ነው የሚበልጠው። አያችሁ፣ አንደኛ እኔ ተጫዋች አይደለሁ ጌመር አይደለሁ። ስለዚህ እኔ ባለ 25ቱ እበልጠዋለሁ ማለት ነው። አይደለም እንደ ጋይስ ጻፉለት። እንጨት ለመቆርጠም ብቻ አይደለም ወደ ኋላ ጀግናው ስንት ነው ግን? ሳራን አንበሳ ያስወረርሻል። አለመማር ጠቅመዋል። በነገራችን ላይ ባትማርም ከኔ ትማራለህ። እኔ አስተምርሃለሁ። አይ አም ፕሮፌሽናል ባይ ዘ ዌይ። ዓለም አቀፍ እግር ተጫዋቾች ስማ፣ እነ ሳካ የአርሴናል ተጫዋቾች ከጨዋታ መልስ እኔን ነው የሚያዩት። እነ ሳካ፣ እነ ዋይኒ ሮኒ፣ ሉክ እነ ሻዶ ታውቀዋለህ? ማይም እኮ ደፋር ነው። በጣም ደፋር እኮ 25 ሌቭል ተሸክሜ 41 ሌቭል እንበልጣለሁ የምትል ማህይም ከዚህ በላይ ምንድን ነው? ማይም በጣም ይደፋል እኮ ማለት ሰውዬ። አሁን ይሄ ደንበጫ አረቄ ቤት አይደለም። ትገጥማለህ ወይስ እና እንግሊዘኛ? ማይም በጣም ነው የሚደፋው። ኦ ማይ ጋድ ባጫ ወደ ኋላ ሄደ። አመጫጭ ገደለም ከት በመቶ ሺህ ነው የምትዋተው አንተ። በ30,000 ና 130 አልገጥም። አንዳንድ ደግሞ አንተ ተራሰው ልቅጠም በ30,000 አንተ አቅም ስለሌለ ሌቭል ስለሆነ በ30,000 ነው የምትገጥመው። አሰርክቻ እየነገርኩ ነው። በመቶ ሺህ ነው የምትገጥመው። ተራና አንተ ኢንተርናሽናል ተጫዋች ጌመር ብትሆን ኦኬ፣ ግን ስላልሆንክ እና በ30,000 ገርፌ ልሸኝክ ወደ ጀሃነም ልላክ። በመቶ ነው የምትገጥመው። ኦኬ